እኔ በተናገርኩ ቁጥር ፍቅራችሁ ይጨምራል። ያ ማለት እኔ ሁሉ ቀን እየወጣው ከናንተ ጋር ስለናንተ ማውራት አለብኝ ማለት ነው። ያ እኔ ከተናገርኩ በኋላ እናትየው መጣች። ጆን እርምህን ለመጀመሪያ ጊዜ ቤት ሄደ ፒክ ያረካት መኪና አይደል? ፒክ አረካት አይደል? ከዛን ካሜራ ፊት እንደዚህ ሳባርገ ሳምካት። ናይስ ትዝ ይላል። ያኔ ገና ኢንዘ ቢውል ስትል የወጣ ጊዜ ከስር ማለት አቀባበል የተደረገል ጊዜ ጸበኞች ነበራችሁ። ጸበኞች ነበራችሁ። ከዛን ጸባችሁን እንዴት እንዳወቅን ገባችሁ። ጸብ ስላላችሁ ብቻ ልጅቷን በእንደዚህ አይነት መንገድ ትሪት ማድረግ እንዴት አለበት ብዬ ተቃውሞ አደረግን። በዛ እንደገና ሰላም መሆናችሁ ለማሳየት ኮንታክት አደረጋችሁ። ኮፓረንት ነን ብላችሁ ጽፋችሁ ተመልሳችሁ ግን ፍቅር ለፍቅር ነን አላችሁ። ያኔ አንተ አቀባበል የተደረገልህ ጊዜ እሷ ላይ ያደረከው ንቀት እንደገባን ሁላ ከኮፓረንት በኋላ ጽሁፍ በአንድ ሳምንት ውስጥ የሚመነጭ ፍቅር እንደሌለ እኛ ደደብ አይደለንም። ህይወትን አይተን እዚህ የደረስን ሰዎች ነን። እንዳትረሳው የሐረር ልጅ ነኝ ደግሞ። እሺ ሐረር ማለት ከህንድ እስከ እብድ የሚኖርባት ሰው ነው። ከብዙ ሰው ጋር ኤክስፒሪየንስ ትወስዳለህ። ፕላስ ስደት ላይ ከ12 ዓመት ጀምሬ የኖርኩ ሰው ነኝ። ከአረብ ከሶማሌ ከህንድ እስከ እብድ ዜጋ ጋር የኖርኩ ሰው ነኝ። እሺ በተለይ እኔን ለመሸወድና እኔ ላይ ድራማ እንዳትጫወቱ። እኔ አውቄ ነገር ዝም ብዬ ካላለፍኩ በስተቀር ከተከታተልኩ አሳብዳችኋለሁ። ይሁት እኔ የሆነ ነገር ጀምሬ ዝም እላለሁ። ከተከታተልኩ ሰውን እንደማለቅም ደግሞ የሚያውቁኝ ይንገሩ። ጂጂን ንገሪኝ በላት። ጂጂ ያንተን ማናጀር ንገሪኝ በላት። እሺ እኔ አውቄ ዝም ካላልኩ በስተቀር እናቴ ትሙት ፈልፍያ አወጣለሁ፣ በቃል አወጣለሁ። እያንዳንድን ቃል እንድትል አደርጋለሁ። እና እኛ ላይ ለመሸወድ አትሂዱ። ይሄ ኦኬ እናንተ ላይፍ ነው። ኦኬ እዛ ሴት እኔ ለናዮ እንደ አንድ ሴት እንደ አንድ በ17 ዓመት ሳይሞላት እንደወለደች ሴት እኔ እንደዛ ነው የወለድኩት። መውለዱ አለ፣ ድባቡ አለ፣ እስር ቤቱ አለ፣ ምን አለ እሱ ተጨምሮ ደግሞ የወሲብ ገረድ አትሆንም በሚለው ነፃ ላወጣት ነበር የወጣሁት። ውጪና ተናገሪ እኔ ላቆምልሽ አልኳት። ኢትዮጵያን የሰው አቆምላን ነበር። ሰው ስለ ምናምን አለ በህግ አቆምላን ነበር። አሳይ ነበር እኔ ፓወር ገብቷል። ለሷም ትላንትና ስናወራ የነገርኳት የሚያስቸግርሽ ከሆነ ንገሪ ገብቷል። ካሁን በፊትም እንደዛ ኢንዘቢውል ብለ አቀባበል ሲደረግልን ስለሷ ስናገር የኔን ጊዜ ያስታወስኩ የእውነት እንባይ መቶ ስናገር እንደነበር ያየም አይቷል፣ አንተም አይታል፣ ናዮ ማይታለች። ያንኑ ትላንትና ያወራ ነው ከናዮ ጋር ማለት ነው። እናንተ ድሪባ የሚባል ነገር አለ ምናምን አለ፣ በዛ ልጨመድዶት ትችላላችሁ። ያኔ እኔ ስለሷ ስቆምላት ዋኖፊ ወይ ስለሷ እንደዛ ስቆምላት እኛ እንደዚህ አይነት ድራማ ውስጥ መግባት አልፈልግም ብላ ጽፋ በሁለተኛው ቀን ቪዲዮ ላሰርታ ቴንኪው ህመሜ ስለገባችሁ ነው ያለችው። በሶስተኛው ቀን ደግሞ በኮፓረንትነት ነው ምናሳድገው አለች። ከአራተኛው ቀን ደግሞ መታለኔ ጊፍቱን ላልካ በውስጥም ቴንኪው ብላኛለች። ገብቷል። አስገድደ እንዳጻፍካት የተናገርኩት እኔ ነበርኩኝ። አንተ ስላንተ ክፋት ሰዎች ሲናገሩ ስላንተ የምታደርገው በደል ሰዎች ሲናገሩ አንተ ለሞተ የምትናገረው እነሱ ወጥተው ራሳችሁ ተናገሩ ነው የምትለው። አሁን እናትየውንም ልጅቷንም እንትን ብላቸው
ገብቷል? ያ እኛ ከተናገርን በኋላ ነው እኮ አብራችሁ እንኳን ፎቶ መልቀቅ የጀመረው። ከዛ በኋላ ነው እኮ ጆን እኛ ጋይ እኔ አሁን በዚህ መንገድ ላወራ አልነበረም። ከናዮ ጋር ካወራን በኋላ 1-2 ሳምንት ስጪኝ ብለኛለች። ስጪኝ ከዛ በኋላ ታያለሽ፣ እውነት አይደለም እንደዚህ ነው፣ እንደውም እንደዚህ ነው ምናምን አለች። ገባችሁ? እሷ እንደዚህ የወሲብ ባሪያ ሊያረጋት የቪዲዮ መጠቀሚያ ሊያረጋት እኔ እንደዚህ ራሴን ገፍጬ ልውጣልኝ ስላት ኖ ብላኝ፣ ነገ ግን እያለቀሰች ብትመጣ ስለናዮ እኔ የምስቅባት ሰው ብኖር እኔ ነኝ። ለምን ያኔ ትዝ ይላችኋል? እንደዛ ቆመንላት ጣት ቀለበት እያረጉ ምናምን ነገር ቫለንታይን ቀን አየናቸው። ትዝ ይላችኋል? ከጃኒ ጋር የሆነ ረብሻ ሲሆን እሷ ጋር ሄዶ የሆነ ነገር ያደርጋል። ይሄን ነገር የፈለገ አይ ኖ ዋሽ ምን የተባባላችሁትን እኮ ሰምቻለሁ። ቤታችሁ ውስጥ የነገረኝ ሰው ምንም አታመጣም ውሸት ነው በይና ካጂ ተባብላችሁ አልተነጋገራችሁ? የሺ ነው ምናምን ትባል ጓደኛሽ ጋር ጎረቤትሽ ጋር ስታወሪ ያልነበረም እንትና የምትባዩ ማለት የናዮ እናት። ያ አንድ ነገር ልንገርሽ፣ የናዮ እናት እኔ ናዮ እኔን እሷ ውስጥ ስለማይ ነው የምታሳዝነኝ። ገብቶሻል? ነገ የሆነ ነገር ሆንኩ ብላ ብትመጣ ልጅሽን ድምጿንም ምናምኗን ሁላ እንደበላሽ የበላሻት እላው ላይ ተረማመድሽው አንቺ መሆኑን ግን እንዳትረሽ። እሺ እንዳትረሽ። ገብቶሻል? ቀነኒ እንደዚህ ዝም ብላ ነው ያጣናት። ገብቶሻል? ዝም ብላ ቤተሰብ ችግር የለውም ሂጂ ታረቂ እያላት። ገብቶሻል? ያ እዚህ የምትሰሪው ድራማ ይሄን እናውቀዋለን እኛ ሚዲያ ላይ ብዙ ቶፒክ ያስተናገድን ሰው ነው። ሲጀመር የናዮ እናት አንደገር ልንገርሽ፣ አንቺና እዛው ቤተሰብ ብቻ የሚያውቀው ምስጢር እኔ አውርቼው ባይሆን ኖሮ ሁልሽም እንደ ቁጫጭ እንዲየተፍለተለች ከጉርጓድሽ ወደ ላይ ባትገቢም ነበር። አትገቢም። ይሄ አንዱ እውነት ነው። ገባሽ? አንዱ እውነት ነው። የዘረ መልምል እንትን ከጆን ቤተሰብና ካንቺ ቤተሰብ ውጪ እንደማያውቅ ታውቂያለሽ። ያ ይሄንን እናውቀዋለን እኛ። ለምን ልጅቷ እንደዚህ ታረጋታለን ብለን ያኔ ገና ቲክቶክ ላይ ሲመጣ አቀባበል ሲደረግለት ከዛን ቀን ወዲህ ነው ፎቶ እንኳን ስትለጥፍ I never live without you when I see you my heart is ደው አይነት ጽሁፍ መጻጻፍ የጀመሩት። የሚጻጻፉትን ጽሁፎች አይታችኋል? I love you so much I never live without you ምናምን። በአንድ ሳምንት ፍቅሩ ብልጭ አለ። ድብልቅ የኢትዮጵያ መብራት ነው እንዴ እናንተ? ፍቅር መጣ ሲባል የሚጠፋ ሄደ ሲባል የሚሄድ እናንተ መብራት ኃይልና እንትን ቦምባ ናችሁ እንዴ? ውሃ ናችሁ? እውነት አይገባንማ። አሁንም ለናዮ ስል አልፈዋል። 2 ሳምንት ስጭን ብላኛለች። ለምን እንዳለችኝ አልነግራችሁ። የራሳቸው እንትን ነው። ኦኬ እኔ ናዮ እንደ ሴት ልጅ ለምን እኔ ልጅ መውለዴ ልጄን እያሳደግኩ መስዋዕት እየከፈልኩ ከብዙ ነገር ቀርቼ እንደገና መጥቶ የልጅ አባት እኔን አንድ ስቴፕ የሆነ ነገር አስከፍልሻለሁ ቢለኝ ያንን መቋቋም አልችልም። ገብቶሻል? ያ የእስር ቤትሽ የምኑ ምናምኑ የኑላ ውስጥ ስላለ እንደገና ነው እንደገና ኮንትሮል የሚያደርጋት በሚለው ነው ወታ ድምጽ ትሆናለች ያልኩሽ። ለሌሎቹም ራሱ የጆን ቤት ውስጥ ለተደረገ ነገሮች ውስጥ ሁላም ማለት ነው። ገብቶሻል? ካሁን በኋላ ግን ልክ እንደ ጃኒ ደብድቦኝ ነበረ ፈልጦኝ ነበር። ከዛ በኋላ አኛ ሰላም ነን አይነት ጨዋታ ወደ ሚዲያ ይዛችሁ መጣችሁ። የፈለጋችሁ ጊዜ የሆነ ነገር አይታችሁ የፈለጋችሁ ጊዜ ሰብስቡልን የምትሉት ምራቅ ተፍታችሁ ምራቃችሁን አምጡ የምትሉን ከሆነ አንደገል ልንገርሽ ነው የእውነት ከአቅምሽ በላይ ሆኖ የሆነ ነገር ሆነሽ ሚዲያ ላይ ብትመጪ ከሚያላግጡብኝ ሰዎች እኔ አንዷ ነኝ። ይሄንን በህዝብ ፊት ነው የምናገረው። እሺ ያ አንድ
እንድታውቁ የምፈልገው ቢያንስ ከ100% ከተላከልኝ ውሸቴ እንዳልሆነ ጀስት አንድ ሁለቱን ልኬላታለሁ ስክሪንሻት አድርጌ ቪዲዮን ስክሪንሻት አድርጌ ልኬላታለሁ። እንደገና ደግሞ ቴክስት ከ100% አንዱን ፐርሰንት ብቻ ይሄው ኮፒ ፔስት አደረኩላት ማለት ነው። አንዱን ፐርሰንት ትላንትና ቤቱ ስትነጋገሩ የነበሩት ውሸት ነው በሉና ካዱ ምንም አያመጡ ብላችሁ ቃል በቃል የተነጋገራችሁት ያ አንዱ ትልቁ ቁም ነገር ላይቭ ላይ አይተናችሁ አናውቅ። ከዳናዊት ጋር አብራችሁ ፍቅር ለፍቅር ሆናችሁ እንትን ገባችሁ ላይቭ ገባችሁ። ይሄ አንዱ ፌጅር አንድ አይነት ጸጉር አቆራረጥ እውነት ከመቼ ወዲህ ፍቅራችሁ እንደዚህ አየለ? በጣም ባሰ አይደል? ከመቼ ወዲህ ነው የናዮ እናት እንዲህ ያልሽው? እውነት ከመቼ ወጣሽ? ከጆንጋስ ላይቭ ገብታችሁ ጌሙን ላብራችሁ ተጫወታችሁ ናዮ። እውነት እንደዛ ከሆነ እኛ አንዳንድ እየመጣ መንቆሰቆሰው ነገር ያስፈልጋል ማለት ነው። የሰው ፍቅር እንደዚህ ምን ጨምር ከሆነ ያንቺን ህይወት እኛ እንደዚህ በደስታ ምናድስ ከሆነ ናዮዬ የእውነት መጥቼው ነገር ቆሰቆሳለሁ። ያኔ እንደዛ አንቋሸሽካት ብለን ስናደርግ ፎቶች ላይ አሁን ላይ የገባ የኔ ፍቅር አላንቺ መኖር አልችልም ዩ ኖ ዩ አር ማይ ላይፍ ምናምን ነገር ነው ነው ይሄንን እኔ በ12 ዓመቴ ነው ከሀገር የወጣሁት። ከአምስት ወንድሞች ጋር ነው ያደግኩት። ልጄም ወንድ ልጅ ብቻዬን ባሳድገው አይኖ እሺ። እንደገና ደግሞ ሚዲያ ላይ በጣም ነፍ ኬዞች ያስተናገደን ግን ኦኬ ይመችሽ። እሺ ላዩ ይመችሽ። ትላንት አውርተናል ምናምን ምን ብለናል። ኦኬ ይመችሽ። 2 ሳምንቱን እጠብቃለሁ። መጠብቀው እስቲ ምን ያህል እንደምታወሪ አይነት ሰው እንደሆንሽ ለማወቅ እሺ። ግን ኢንፎርሜሽን የሚሰጡኝ ሰዎች እንደዛው ይቀጥላሉ። እሺ ያ እኛ ስናወራባችሁ ትዳር ትዝ የሚላችሁ ከሆነ ናይስ እየመጣ መቆስቆስ ነው። እኛ ስናወራባችሁ መቶ ፒክ የሚያረግ ከሆነ this is nice። ከዳናይት ጋር ላይፍ በአንድ ቀን ከእናት ጋር ላይፍ ከባል ጋር ላይፍ ከአማች ጋር ላይፍ አልበዛም? እውነት እንደዚህ ፍቅር በፍቅር የምናስተሳስራችሁ ቆንማ እየመጣ ነበር። የሆነ ሰው ህይወት ውስጥ ፍቅር መዝራት ከቻለን we must የሆነ ነገር ማድረግ የለብንም ጋይስ፣ የለብንም። ጆን ዳንኤል ሁሉ ቀን በኡበር አለ እንደ ልጅቷ ስትሽከረከር ምናያት ናዮ። ምን ነው በመኪና ፒክ አረጋት እንደ ህፃን ልጅ የድሮ በነገራችን ላይ ፎቶ የኛ አይደለም ካላችሁ ብፖስተው አልጠየቅበት። ይሄን ታውቃላችሁ። ያ በፖስተው አልጠየቅበት። ግን 2 ሳምንት ስጭኝ ተብያለሁ። ለምን እንደሆነም ተነግሮኛል። እኔ አልናገርም። እኔ አሁን ይሄን ነገር የምናገረው ናዮ ከኔ ጋር ካወራችሁ በኋላ ቪዲዮ ላይ ገብታችሁ ስጨፍሩ እንደሆነ አሁን ያየሁት ገብቶሻል። ያ ዛሴት አንቺም እስከ 2 ሳምንት ድረስ ዝም እንደምትይ ነበር ያወራሽ አይደል? ያ ከናትሽ ጋር እንደዚህ አይነት ይሄ እንትኖች ናቸው ምናምን ነገር ውስጥ እንዴ ይቻላል? እንዴ ነዝ ይቻላል? ለማንኛውም እስቲ ቆይ ልጅ ወጣት ናት ገናና እንትን በላ። ግን የእናቷ ሪአክሽን ሊስት እንዴት ነው? እስቲ ለምን ስታወራ ሰምቻት አላውቅም። ሁሌም አብሯችሁ ይሁን ከፊት ይቅደምላችሁ የድንግል ማርያም ልጅ ናዮዬ፣ የኔ ጠንካራ፣ የኔ ውድ፣ የኔ ልበ እንቁ እግዚአብሔር ሁሌም ከፊት ይቅደም። እኔ ግን ማናት ስሟ የናዮ እናት ይጌ በዚህ አካሄድሽ ምን እየፈራውልሽ እንደሆነ ታውቂያለሽ? እንደ ጂጂኪያ አሸንቆሬ ሳይው ቀጭን ነው ቃው እንዳትይ እሺ። በጣም ተጠንቀቂ።
ያ ገና በመጀመሪያ ቀን የኔ ምናምን ከዛ አሸንቆሬ ሳየው ቀጭን ነው እቃው እንደ ጂጂክዬ ሚዲያ ላይ እናት ወጥቶ ከተቀንዲ ካረገ ወደ ጂጂ ነው የሚወስድ እና ከምዳውን እሺ ቤቢ በጣም ከምዳውን እናንተ ከኔ ጋር ከማውራታችሁ በፊት ናየው ከኔ ጋር ከማውራትሽ በፊት እናትሽ እንደዚህ እንደተመናቀረች ባውቅ በምን አይነት ቋንቋ እንደማ ላላወራሹላችን ነበር ናየው የውነት ያ ከዚህ ወጥቼ ስራ ሄጄ ስራ ለሰደው እንደውም ስራ ነኝ ብሬክ ታይም አሳውቅሻለሁ ብዬ አሳውቅሽ ብሬክ ታይም ሲያልቅ ደግሞ በቤት ስመጣ እንትን አርሻል በቃ እኔ እንደዚህ ነው ላይፍ ስመጣ ነው ሁሉ ማንነታችሁን ሁሉ ማየው እዚህ እንደዚህ አይነት የለም ነገሩስ ብትገባ እኔ አላወራሽም ሁላ ነበር እናቴ ትሙት አላወራሽ ያ ላችሁ ምስክራችሁ ጓደኛችሁ ዘመዳችሁ ቤተሰባችሁ አጋራችሁ አጋዣችሁ መሪያችሁ ክርስቶስ ነው የድንግል ማርያም ልጅ እመብርሃን ሁሌም ከፊት ታነጥፍላችሁ በጣም ነው የምወዳችሁ የሊዮ እናትና አባት የቆንጅዬው ሊዮ እናትና አባት ደግሞ ጊፍት ስለሰጣት ተባጣራችሁ እንደትልኝ ደግሞ ጊፍት ስለሰጠኸኝ አይደለም ጋይስ ሪሌሽናችሁ ከጊፍት በላይ ከሆነ አልበላሽም ምን አመጣው ይላል ጋይስ ልተንትናት ወይስ ልተዋት ምን ነው የምትሉኛው ልተንትነው ይሄንን ሪአክሽን ላርግበት ወይስ ለናዮ ስልቶ ምን ላርግ እስቲ እናንተ በድምጽ ብልጫ ልቶ ወይስ ምን ነው ማረጋው እስቲ ንገሩኝ እናንተ አይጧት ለፍ ለምን እኔ እንደዚህ ሚዲያ ላይ እንደወጡ ራሱ አላውቅማ እግዚአብሔርን አላውቅም እስቲ ታይ የምትሉ በተብተብና በኮፒ ሊንክ በምን አጽድቁት ሂጂበት የምትሉ እንደዛ ግን አሁን ታይ የምትሉ ሂጂበት ተዋል ታይ የምትሉ እስቲ ታይ የምትሉ ይወር ታይ የምትሉ ታይ የምትሉ ብቻ በኮፒ ሊንክ በተብተብ በእንትን አጽድቁት እስቲ ያ በተለይ ጊፍት ትልቅ ቮታል ሂጂበት